نأساسن يدريا دشكي ويشفن مرات حتى የሀገሬ ሰዎች በአማርኛ ነው ሪከርድ ማደርገው። ትግርኛም ሁለተኛ በትግርኛ ሪከርድ አደርጋለሁ ማለት ነው። ሶስተኛ አረብኛ፣ ትግርኛ፣ አማርኛ እና የሀገሬ ሰዎች እዚህ በጣም ነው ደስ ያለኝ። በነገራችን ላይ ልንገራችሁ፣ ያው የሀገሬ ሰዎች ሳላላ ያላችሁ መስከት ያላችሁ ስለምታዩኝ ይሄ ቦታ ማለት ስትራሃ ይባላል። ያው የማታውቁ ታውቃላችሁ፣ ማያውቀው ሰው የለምና እኔ ከሁለተኛ ሰዎች የምሄደው ግን አንድ ቀን ምኞቴ ነውና የራሴ ዶሮ ኖሬ ቀጣይ አመት ሲቦር ሆኜ ምናምን ለሁሉ ነገር ያው ብር ያስፈልጋል አይደለ? ግልጽ እውነት እናገር ካልተባለ ያስፈልጋል። አሁን ይሄ ለአንድ ቀን በኢትዮጵያ ሲመነዘር ወደ 18,000 ነው በአንድ ቀን ማለት ነው። በአንድ ቀን አስቡት። ግን በእነዚህ ትንሽ ነው። ያው ምንዛሬ ስለሚጨምር ስለሚቀንስ ነው እንጂ አንድ አይነት ነው። እዚህ ሀገር የራሳችሁ ብር ምናምን ስለሚጠቀሙት ግን አልሙሁም በጣም ነው የሚያምረው። ግን ሻይ እያፈላሁ ነበር ምናምን ጠዋት ተነስቼ እኔ ደስ ይለኛል ማለት እንደዚህ ጽድት ያለ ቤት ሲሆን ስራ አይመስለኝም። ሰዎች ደግሞ ጥሩ ስለሆኑ ምናምን አለ አይደለ? አንዳንድ ሰው አለ እየሰራክ ምናምንም ያው አለ አይደለ? ቅናታም ሰው አለ ምናምን። ግን እኔ ያለሁባቸው ሰዎች በጣም ጥሩ ናቸውና ምንም አይሉኝም። በነገራችን ላይ እኔ ጋር ፊት ለፊት አሉ። በጣም ድሮ በጣም አፈር ነበረ ምናምን። አሁን ግን ዩቲዩብ እሰራለሁ ምናምን ብሎግ ልሰራ ነው ብያችሁ ያሉኝና ከዛ በቃ እንደዚህ ሻይ ያፈላሁት ጠዋት ተነስቼ ምናምን ያው ከዚህ በፊትም በአረብኛ የሰራሁት አለ። ከተመቻችሁ እዩትና ግን ማለቴ እኔ ለቪው ለሰዓት ማሙላም እንዲሆነኝ ነው እንጂ በቃ ይመሳሰላል፣ አንድ አይነት ይመስላል ነገር። እኛ ብዙ ቀናቶች እዚህ ስለቆየን 3 ቀን ቀርጫለሁ ማለቴ አንድ አይነት ይመስላል እንዴ የተለያየ ስራ ነው ማለት። አንድ አይነት ቦታ ሲሆን አንድ አይነት ነገር ይመስላል። አንድ አይነት ልብስ ሲሆን ደግሞ አንድ አይነት ተመሳሳይ ነገር ይመስላልና ግን ያው አንድ አይደለም ለማለት ነው። ከዛ እነዚህ እቃዎች መንዝዝ ብሎ የለም አጠጋጋቸዋለሁ ምናምን አለ አይደለ? ወይኔ ግን ከዛ ውሃ ሻይ ቀርሼ ነው የሚጠቀመው እንዲጣፍጥ ማለት ነው። የማሽኑ ተበላሽቶ ነበረ፣ የፊልተር ውሃ ማለት ነው። ለሻይ የዚህ ሐንፍየው አይሆንም፣ ይጠቁራል፣ አይጣፍጥም ምናምን ነገር። ከዛ አሁን 2 ጊዜ ነው ያፈላሁት። ትርሙሱ ትልቅ ስለነበረ 2 ጨመርኩበት እና እንደዛ እያልኩት ለቪዲዮም እንዲሆነኝ ነው እንጂ ያው እንደዚህ ሰራ አድርግ ነበር። ግን ለቪዲዮም ቀስ እያልኩ ምናምን ነው የምሰራ። ከዛ የሚያስቸኩል ደግሞ አልነበረውም በጊዜው። ምክንያቱም እኔ ያው ኤዲት አድርጌ መቼ እንደሚለቀው አላውቅም። በሚቀርጽበት ጊዜ ግን 2025 2017 በሀገራችን ነው ዓመተ ምህረቱ ማለት ነው። መንገድ አይጠብቀኝም። በነገራችን ላይ እኔ ሀገር ቤት ሄጄ ብዙ ጊዜ ነው የሚሄደው፣ ብዙ ጊዜ ነው የምመጣው። በ2 አመት ነው የሚሄደው፣ በ2 አመት ግን ሀገር ቤት ሲሄድ 6 ወር 3 ወር 5 ወር ቆይቼ ነው የምመጣው። ምክንያቱም እኔ ሀገር ቤት ቆየት ስል አንዴ ወጥተናል። አንዴ የወጣ ሰው እኔ እንጃ ለመመለስ በጣም ይከብደዋል። ጥቂት ነው አባት ወንድም ያለበት ነው ማለት የሚያግዝ። እንደዚህ በሀገር ቤት ነው ጥቂት ነው እንጂ በሀገር የሚቀመጠው ብዙዎቻችን ያው ደርሰን እንመጣለን ምናምን አይተን። በዛ ላይ ሀገራችን ሌባ ነው፣ ነጻነት የለም። ስልክ ስትይዝ መቀማት ነው፣ ብር ስትይዝ መቀማት ነው እንዴ! ሁሉ ጊዜ በድብቅ መሄድ ምንድነው? እኔ የምኖረው ሀገር ስለናፍር ስለሚዘን ምናምን ነው እንጂ በጣም ሰላም ሀገር ነው። ሌብነት የለ ምናምን። የፈለግ ለምን እንትን አትልም? መጥፎ ስራ ካልሰራክ ለምን እንደፈለግ ዘና ፈታ አትልም? ከመር በነገራችን ላይ እኔ ብዙ ቪዲዮ የቀረጥኳቸው አሉና እንደዚህ ኤዲት እያደረኩት እለቃቸዋለሁ። ይልኝ ሀገሬ ሰዎች። መስከትም ያው 1 ቀን 2 ቀን እንደዚህ ለመሄድ እያሰብኩት ነው። እኔ ሰዎች ሁሌም እንደምለው በጣም ጥሩ ናቸው። እንደውም የሆነ ሰዓት መስከት የዛሬ 2022 ነው መሰለኝ ስንሄድ 1 ወር 2 ወር ቆይተን ነው የምንመለስ። ከዛ ዘመድ ጓደኛ አሉኝ አይደለ? እዛ
ይሄዳለሁ እዛ ቤታችን ይመጣሉ ምናምን። አንዳንድ ሰዎች ጓደኞች ስጠይቅ ራሱ አንዳንድ ሰዎቹ እንዲሄዱም አይፈልጉም እንዲወጡም አልፈልጉም። ግን እግዚአብሔር ይመስገን እኔ ሁለቴ እግዚአብሔር እንትን አላለኝም። ምክንያቱም በሀገር ቤት ትንሽ ዘመድ ነው ያለኝ። አባት ወንድም የለኝም፣ የሚያጽናና የለኝም። ግን እግዚአብሔር አምላክ የሚያጽናና ሌላ ሰው በአጠገቤ ይልክልኝና እንደዛ ነገር ነው ላይፉና እና በጣም ነው ደስ የሚለኝ እንደዚህ ነገር። ከዛ ስቶሪ የኔ ስቶሪ ደግሞ እኔ ከሶሻል ሚዲያ ብዙ ነገር እየተማርኩት ራሴ ስደርስ በጣም ነው ያስቀኛል፣ ይገርመኛል፣ በቃ ይጸጽተኛል። ለምን እያወቅኩ ለምን እንደዚህ ይሆናል ምናምን እላለሁና አንዳንድ ጊዜ ደግሞ ስቶሪ የኔ ስቶሪ ከጅምር ከመጣሁት እንዴት እንደሆነ በቮይስ እንደዚህ እሰራዋለሁ። ለራሴ መስታወሻን ለዩቲዩብም ጥሩ ነው። ከዛ አንደኛ ዩቲዩብ ደግሞ አለኝ ሊዘጋ ነው የሰው ቪዲዮ ስለምለቅ ኮፒራይት መዝሙር እኔ ሀገር ቤት ሲሄድ እንደዛ ነው የማደርገው በመዝሙር ራሴ እኮ መናገር እችላለሁ ግን የኔ ለመናገር ትንሽ እንትን ይላል ይከብዳል ምናምን እና ዝም ብዬ በመዝሙር ምናምን ግን ህጉ አይፈቅድም። እኔ እኮ ዩቲዩብ ህግ አውቀዋለሁ። ዩቲዩብ ህግ ማለት የራስ ቪዲዮ ግዴታ መልቀቅ አለብን። የራሳችን ድምጽ እንደውም የሚለው ፊት ለፊት ድምጻችን እየተቀረጽን ነው የሚለው ህጉ ማለት ነው። እና ህጉ ለመከተል እያሰብኩት ነው፣ እያወቅኩት ነው ማጠፋ እንጂ ህጉ በጣም ነው የማውቀው። ዩቲዩብ የምፈቅደው የማይፈቅደው ነገር ብዙ ነገር አለ እና ባጭሩ ለቁርስ ምናምን እንቁላል አንተክትኬ ጁብን ማር ምናምን እያስተካከሉ ነው በነገራችን ላይ አሁን። ከዛ ጣውላ ላይ አደርግላቸዋለሁ ሰዎቼ። በዚህ አጋጣሚ እኔ በአረብኛ ሁሌም ነው የማመሰግናችሁ። ምክንያት ትንሽዬ እኔ አንዳንድ ጊዜ በጣም ሞላቆቅና በጣም ሞልቋቋ ነኝ። ለነሱ በጣም ነው የሚያመላቁኝ ለምን እንደሆነ አላውቅም። እኔ በቃ የራሴ ሁለተኛ ሰዎች እኮ ናቸው ፓረንትሺፕ ነች እንጂ እናት አባት አይደሉም። ሪሊ ግን የኔ እንደ አባት እናት እንደ እህት ምናምን ልቤ በቃ ኡምሬ ላይ ተስሎ ነው የሚመስለኝ። የሆነ ነገር ሲጎድለኝ ቶሎ አኮርፋለሁ ምናምን ነገር እነሱም ያውቁኛል። ስትቆይ ማለቴ ጸባያችን እንታወቃለን። ምን እንደሚያስፈልገኝ በትንሽ ምናምን እኔ ድሮ በጣም እንትን ነበረ ጠንካራ ነበርኩ በነገራችን ላይ ማለቴ ዝምተኛ ነው እንጂ ምንም አይመስለኝም። ለምን የመጣ አይመጣም ግን ኮሮና ከመጣ የኮሮና መርፌ ተወግተን የለ እሱ ከተወጋን ግን ያው አእምሯችን ስለነው ይሁን ምን ይሁን አላውቅም ስየው ይሁን ከተወጋው በኋላ እኔ እንጃ አላውቅም በቃ እንደዚህ ንጭንጭ ነው የምለው ልክ እንደ እርጉዝ ሁሉ አይደለም ግን በቃ ነጭናጫለሁ ምናምን እንዴ አንዳንድ ጊዜማ መርፌ ነው እንዴ ሁላችን ተወግተን የለ በቤታችን ማማ ብቻ ናት። ማማ ደግሞ ከስራ ተባራ ነው በሱ ምክንያት አልገባችም። ከዛ ጡረታ ወጣች ምናምን ነገር ሁላችን ግን ቤት ተወግተናል እና ሁለት በዛ ሰዓት ደግሞ እኔ አልወጋም ነበረ ግን ለሀገር ቤት ሄጄ ነበረ ከኮሮና በኋላ ማለት ነው። ሄጄ ከዛ እንዳልኳችሁ ሁሌ መቼ እንደሄድኩ መቼ እንደመጣሁት በዚህ በሪከርድ እነግራችኋለሁ። እና በነገራችን ላይ ላድርስ ሄጄ ነው መሰለኝ እቃ ቁርስ ላድርስ ሄጄ ነው ከምር እኔ ቀርጬ ያስቀመጥኩትና የነሱ ድምፁ የሰዎችም በቃ ጫጫታ ነበረውና እንደ አዲስ ነው ወዴት ማቲ ድምጽ የሚያስገባለት ሪከር ማለት ነው። ከዛ የሁላችሁ ክችን ጽድት አደረኩት። መጀመሪያ ዝፍዝፍ ብለው ነበር አይደለ አሁን ግን አጸዳሁት ምናምን ነገር ተስፋ ብለዋል። ከዛ በኋላ ፓርት ዋን ለቅቀው የለምን ምን እንዳደረኩት መጀመሪያ ከዛ አጸዳሁት ምናምን ይሄ ወተት ፈሶበት ነበር እና እያጸዳሁት ነው። ከዛ አስቀምጬ አስተካክዬ ከዛ ስብሓ እዛ ውስጥ ነው ውሃው ያለ የስዊሚንግ እኔ ግን በነገራችን ላይ አልችልም ብችል ኖሮ ደስ ይለኝ ነበር። እኔ ለምኖኝ ሰዎች ብዙ ነገር ነው ያለመነኝ መጀመሪያ ማለት ነው። አሁን ግን ያው እድሜም እየጨመረ ነው። እኔ በነገራችን ላይ ስደት በ18 ነው የወጣሁት።
ከዛ እስከ 4 አመት ያው ባህል ምናምን እስከሚያውቅ ምንም አልልም ነበረ። ከዛ በኋላ ነው ሁሉ ነገሮች ያወቅኩት። እንደውም ዩቲዩብ የከፈትኩት ያው 4 አመት ቆይቼ ሀገር ቤት ሄጄ ስመለስ ነው። ዶንከጃ ትባላለች አንድ ጓደኛዬ ኤርፖርት ያወቅኳት የውራጌ ልጅ ነበር። አሁን ዱባይ ነው ያለሽ የኔ ውድ። እና እኔ ይገርመኛል አንዳንድ አጋጣሚ የምታውቃቸው ሰዎች የሚቆዩ ብዙ አሉ። እና እሷ ዩቲዩብ ውስጥ እያሰበች ነበር። እኔም እንደዛ ግን አስቡት የዛኔ 2000 መቼ ነበረ 2012 ነው መሰለኝ በኢትዮጵያ ወደ 20 ልጠጋ በፈረንጆች ማለት ነው። ከዛ ከፈትን ሁለታችን። በነገራችን ላይ በርቀት ነው ያለ ካሜራውና አሁን ስብሃ ዝም ብዬ ለቪዲዮ ነው እንጂ እኔ አልገባም ወደ ውስጥ ወደ ውሃው ማለት ነው። የላችሁ ውሃው ከፈትኩ ነቅጣው ከፈትኩ። ከዛ እያሳቁኝ ነበረ ሰዎች በጀርባ የነበሩት። ግቢ ወደ ውስጥ ወደ ግቢ ውስጥ እያለን እኔ ደግሞ አይ ለቪዲዮ እኮ ነው አልገባም ለቪዲዮ ነው። ተላይ እነዚህ እንትን ልብስ ሻጭ ወደዛ ግቢ ምናምን እያሉኝ ነበርና አይ እኔ ለቪዲዮ ነው እንጂ አልገባም። በዛ ላይ እኔ አልወድም እንደዚህ ቅርቡ አንዳንድ ጊዜ ለብቻው ለሁለት አለ። ሁለት ለሴቶች እና ለወንዶች ግን ማለቴ አንድ ስለሆነ አልገቡም። ትላልቆች ትናንሾች ናቸው እንደዚህ እንትን ያሉት እንጂ። ከዛ እኔ በቃ ዝም ብዬ ለቭሎጉ እንዲጣፍጥ ብዬ እንደዛ አደረኩ። በነገራችን አንዳንድ ጊዜ እኔ ፊቴ አንዳንዴ ይጠቁራል፣ አንዳንዴ የሆነ ቆዳዬ በጣም ቀይ ነበርኩ ልበል እንዴ። ያው መልክና ውበት ያልቃል ነው የሚባለው። እና አንድ ጊዜ ፊቴ ይጠቋቁርብኛል እንደሆነ